ሰላም ሰላም ውድ የሁሉ ቤተሰቦች እንደምቆያችሁ። ዛሬም እንግዲህ ዩኒት 3 ባለፈው የቀጠለ ስለ ሲስተምስ ኦፍ ሊኒየር ኢኩዌሽንስ እንማራለን ማለት ነው። በዛሬው ዕለት የምናየው ሲስተምስ ኦፍ ሊኒየር ኢኩዌሽንስ ኢን ቱ ቫሪያብልስ፣ ሁለት ቫሪያብሎች ኑሮ ሁለት የማናውቃቸው ኤክስ ኤንድ ዋይ የምንላቸው ቁጥሮች ኑሮ እንዴት ነው ሁለት ኢኩዌሽኖችን ልንፈታ ልንሰራ የምንችለው ወይም ደግሞ ሶሉሽን ላይ የምንደርሰው የሚለው እናያለን ማለት ነው። There are about different methods of linear equations, systems of linear equations. እንዴት ነው ሶሉሽን ላይ የምንደርሰው የሚለውን ዲፈረንት ሲስተሞች አሉ። ግራፊካል ሜትድ አለን፣ ሰብስቲቱሽን ሜትድ አለን፣ ኤሊሚኔሽን ሜትድ አለን፣ እንዲሁ ደግሞ ቴብልስ ዩዚንግ ቴብልስ ሜትድ አለን። እነሱን እንግዲህ እያንዳንዳቸውን አንድ በአንድ በስርዓት ቼክ ለማድረግ ወይም ደግሞ በደንብ ኤክስፕሌን አድርገን ለመረዳት እንሞክራለን ማለት ነው። ሶ ቴብልስ፣ ሰብስቲቱሽን፣ ኢሊሚኔሽን አለን። ዛዘር ኢዝ እዚህ ጋር ሊስት ያልተደረገው ግራፊካል ሜትድ ነው። ዩኒታችሁ ላይ ያለ ወደ መጨረሻ እናየዋለን ማለት ነው። በዛሬው ዕለት የምናየው ስለ ቴብልስ እና ሰብስቲቱሽን ሜትዶች ይሆናል ማለት ነው። አብራችሁኑ ነው። ሶ ፍሮም ዲፊኒሽን ሊኒየር ኢኩዌሽን ኢንቱ ቫሪያብል ምን ማለት ነው ሲባል ኤክስ ፕላስ ቢ ዋይ ኢዝ ኢኳል ቱ ሲ የሚል ነገር አለ። ዌር ኤ ቢ ኤንድ ሲ አር ኮንስታንትስ፣ አርቢትራሪ ኮንስታንትስ ማለት እንግዲህ ዝም ብለው ራንደምሊ የተሰጡ ቁጥሮች ናቸው ማለት ነው። ኤ ቢ ሲ የሚታወቁ ቁጥሮች ናቸው ማለት ነው። ኤክስ እና ዋይ ደግሞ ቫሪያብል ናቸው። ቫሪያብል ማለት ቁጥራቸው ያልታወቀ ኤኒ ናምበር ሊሆኑ ይችላሉ። ነገር ግን ከሶሉሽን በኋላ ቁጥራቸውን የምናውቀው አይነት ቫሪያብል እንለዋለን ማለት ነው። ገና ቁጥራቸውን ያላወቅ ነው፣ ነገር ግን በመጨረሻ ላይ ሶሉሽን ከፈለግንለት በኋላ ለኢኩዌሽኑን ትሩ የሚያደርጉ ቁጥሮች ወይም ደግሞ የማይታወቁ ቁጥሮች፣ ለጊዜው ያልታወቁ ቁጥሮች ቫሪያብል እንላቸዋለን። ሶ ኢንቱ ቱ ኢኩዌሽኖች ኢንቱ ቫሪያብል ሲሰጠን ምን እናደርጋለን? አሁን በዩዚንግ ቴብል እስኪ ስናየው ራንደምሊ ኤክስ እና ዋይ እንልና ከዛ የኤክስ ቫሊዎችን ሊስት እናደርጋለን። ራንደምሊ ነው የምናደርገው። ከኔጌቲቭ መጀመር ትችላላችሁ፣ አንድ ብላችሁ መጀመር ትችላላችሁ። ብቻ ራንደምሊ ሌት ኤክስ 0 ቢሆን፣ ኤክስ 1 ቢሆን፣ 2 ቢሆን፣ 3 ቢሆን እያልን እንጽፋለን ማለት ነው። ከዛ በኋላ እየተካን እያስገባን የኤክስ ቫሊዎችን እያስገባን በሁለቱ ኢኩዌሽኖች የዋይን ቫሊዩ መፈለግ ነው። የዋይን ቫሊዩ አሁን ለምሳሌ 2 ታይምስ 0 ብናደርገው የኤክስን 2 ታይምስ 0 ፕላስ ዋይ ኢዝ ኢኳል ቱ 15 ይሆናል። የኤክስ ቫሊዩ 0 ሲሆን የዋይ ቫሊዩ 15 ይሆናል ማለት ነው። ኢንዚስ ኢኩዌሽን የመጀመሪያው ኢኩዌሽን ላይ ማለት ነው 2x ፕላስ ዋይ የሚለው ላይ። አራት ብትሆንስ የኤክስ ቫሊዩ 2 ታይምስ 4 ፕላስ ዋይ ኢዝ ኢኳል ቱ 15 ይሆናል። 8 ፕላስ ዋይ ኢዝ ኢኳል ቱ 15፣ ዋይ ኢዝ ኢኳል ቱ 15 ሲቀነስ 8 እናደርገዋለን። ሶ ዋይ ኢዝ ኢኳል ቱ 7 ይሆናል ማለት ነው። ስለዚህ የኤክስ ቫሊዩ 4 ሲሆን የዋይ ቫሊዩ 7 ይሆናል። ይሄ መቼ ነው? በመጀመሪያው ኢኩዌሽን ማለት ነው። የመጀመሪያው 2x ፕላስ ዋይ ኢዝ ኢኳል ቱ 15 በሚለው ኢኩዌሽን የኤክስን ቫሊዩ እያስገባን ስንሰራ ማለት ነው። በሁለተኛው ኢኩዌሽን ደግሞ እንደዚሁ የኤክስ ቫሊዩ ሳይቀየር የዋይ ቫሊዩን ኢኩዌሽን ውስጥ አስገብተን የዋይ ቫሊዩን እንፈልጋለን ማለት ነው። ሁለተኛውን ኢኩዌሽን ስናየው 3x ማይነስ ዋይ ኢዝ ኢኳል ቱ 5 ይሆናል። ሶ የኤክስ ቫሊዩ 0 ሲሆን 3 ታይምስ 0 እናስገባታለን ማይነስ ዋይ ኢዝ ኢኳል ቱ 5 ይሆናል ማለት ነው። 3 ታይምስ 0 ኢዝ 0። ስለዚህ ማይነስ ዋይ ኢዝ ኢኳል ቱ 5። ሶ ኦቨር ኔጌቲቭ 1 ኦቨር ኔጌቲቭ 1 ስናደርገው ዋይ ኢዝ ኢኳል ቱ ኔጌቲቭ 5 ይሆናል ማለት ነው። የኤክስ ቫሊዩ 0 ሲሆን የዋይ ቫሊዩ ኔጌቲቭ 5 ይሆናል በሁለተኛው ኢኩዌሽን። በመጀመሪያው ኢኩዌሽን የዋይ ቫሊዩ 15 ይሆናል። ሶ የቴብል ዋናው አላማው ምንድነው? የዋይ ቫሊዩ አንድ አይነት የሚሆኑበትን በሁለቱም ኢኩዌሽን አንድ አይነት ቫሊዩ የሚሆኑበትን የኤክስ ቫሊዩ መፈለግ ነው ማለት ነው። አሁን 1 ሲሆን 3 ታይምስ 1 ማይነስ ዋይ ኢዝ ኢኳል ቱ 5 ይሆናል። ስለዚህ 3 ማይነስ ዋይ ኢዝ ኢኳል ቱ 5 ማይነስ ዋይ ኢዝ ኢኳል ቱ 5 ማይነስ 3 ይሆናል። ኤክስ 3 ከኢኳሊቲ ስታልፍ ኔጌቲቭ ትሆናለች። ስለዚህ ማይነስ ዋይ ኢዝ ኢኳል ቱ 2 ዋይ ኢዝ ኢኳል ቱ ኔጌቲቭ 2 ይሆናል ማለት ነው። ሶ የኤክስ ቫሊዩ 1 ሲሆን በሁለተኛው ኢኩዌሽን ላይ የዋይ ቫሊዩ ኔጌቲቭ ይሆናል። ዋት አባውት 4? ኤክስ ቫሊዩ 4 ሲሆንስ 3 ታይምስ 4 ማይነስ ዋይ ኢዝ ኢኳል ቱ 5። ስለዚህ 3 ታይምስ 4 ኢዝ 12 ማይነስ ዋይ ኢዝ ኢኳል ቱ 5 ይሆናል።
12 ማይነስ 5 ኢዝ ኢኳል ቱ ዋይ። ይህንን ከኢኳሊቲ ስናሻግራት ነው። ኔጌቲቭ ዋይ የነበረችዋ ፖዚቲቭ ዋይ ትሆናለች። 5 ደግሞ ወደዚህኛው ስትመጣ ኔጌቲቭ 5 ትሆናለች። ስለዚህ 7 ኢዝ ኢኳል ቱ ዋይ። ዋይ አሁን እዚህ ጋር 7 ይሆናል። የቅድሙ ኢኩዌሽን ላይ ዋይ 7 ነው። የአሁኑ ኢኩዌሽንም ዋይ 7 ነው። ሶ 7 እኩል ናቸው ማለት ነው። መቼ ነው እኩል የሆኑት ሁለቱ ኢኩዌሽኖች? የዋይ ቫሊዎቹ መቼ ነው እኩል የሆነው ስንል ኤክስ 4 በሆነችበት ጊዜ ነው ማለት ነው። ስለዚህ የኤክስ ቫሊው 4 በሆነችበት ጊዜ የዋይ ቫሊው 7 ሆኗል። ሁለቱም ኢኩዌሽን ላይ ትሩ የሚሆነው ኤክስ 4 ስትሆንና ዋይ 7 ስትሆን ሁለቱም ኢኩዌሽን ትክክለኛ ይመጣል ማለት ነው። ስለዚህ አወር ሶሉሽን ኢዝ የኤክስ ቫሊው 4 የዋይ ቫሊው 7 ይሆናል ማለት ነው። ዚስ ኢዝ ሶልቪንግ ዘ ኢኩዌሽንስ ኢንቱ ቫሪያብልስ ባይ ዩዚንግ ቴብል ሜትድ ማለት ነው። ቴብል ሜትድ የምንለው እንግዲህ ይሄ ነው። የኤክስ ቫሊው አርቢትራሪሊ ዝም ብለን ራንደምሊ ሊስት እናደርጋለን። ከዛ በኋላ የዋይ ቫሊው በሁለቱም ኢኩዌሽኖች እያስገባን መተካት ማለት ነው። ሌትስ ሲ አናዘር ኤግዛምፕል። ለምሳሌ ኤክስ ፕላስ 3 ዋይ ኢዝ ኢኳል ቱ 8 ይላል። እንደገና ደግሞ 2ኤክስ ማይነስ ዋይ ኢዝ ኢኳል ቱ 1 ይሆናል። ሶ ዝም ብለን አስገብተን ስንሞክረው 5 1 ነው መልሱ የሚለው። ስለዚህ 5 ኤክስ ቫሊዩ 5 ፕላስ 3 ታይምስ 1 ደግሞ ዋይ ቫሊዩ ነው። ዋይ ደግሞ 1 ነች። ስለዚህ 8 ኢዝ ኢኳል ቱ 8 ትሩ ይሆናል ማለት ነው። ሁለተኛ ኢኩዌሽን ላይም እንደዚሁ አስገብተን ስንሞክር 2 ታይምስ 5 ማይነስ ዋይ ኢዝ 1 ማይነስ 1 ኢዝ ኢኳል ቱ 9 መሆን አለበት። 10 ማይነስ 1 ኢዝ ኢኳል ቱ 9። ስለዚህ 9 ከ9 ጋር እኩል ነው። ስለዚህ ይሄኛውም ትሩ ይሆናል ማለት ነው። ሁለቱንም ኢኩዌሽን ትሩ ሊያደርጉልን የሚችሉ ቁጥሮችን መፈለግ ማለት ነው ሶሉሽን ማለት። ስለዚህ ኤክስ ቫሊዩ 5 ሲሆን የዋይ ቫሊዩ 1 ሲሆን ይህንን በሊስት አድርጋችሁ ቅድም እንደሰራ ነው መሰረት መስራት ትችላላችሁ። ሌትስ ሴይ ኤክሰርሳይዝ 3.2 እንዲሁ ዲቴል ለማየት እንሞክር። የመጀመሪያው ጥያቄ ሶልቭ ሊኒየር ኢኩዌሽንስ ዩዚንግ ቴብል ሜትድ ነው የሚለው። ሶ 2x ማይነስ ዋይ ኢዝ ኢኳል ቱ ማይነስ 1 አለ፣ ኤክስ ፕላስ ዋይ ኢዝ ኢኳል ቱ 4። ስለዚህ ቴብል እንሰራለን። መጀመሪያው የኤክስ ቫሊዩ እንሰራለን። ከዛ በኋላ የዋይ ቫሊዩ በሁለቱ የተለያዩ ኢኩዌሽኖች የዋይ ቫሊዩን ቼክ እናደርጋለን ማለት ነው። የኤክስ ቫሊዩ ተመሳሳይ መሆን አለበት። ከፈለጋችሁት ቁጥር ከኔጌቲቭ ጀምሩ፣ ከመቶ ጀምሩ፣ በፈለጋችሁት ይቀላል በምትሉት የኤክስ ቫሊዩን ራንደምሊ ሴሌክት ማድረግ ነው በቃ። ግን የተለመደው ዝም ብለን 0 1 2 3 4 5 6 እያልን ማስቀመጥ እንችላለን። አለዛ ደግሞ መጨመር እንችላለን። ቴብል ሜትድ ትንሽ አንዱ ድሮባኩ የኤክስ ቫሊዩ 15 ሊሆን ይችላል፣ 30 ሊሆን ይችላል። ስለዚህ እስከ 30 ድረስ ሊስት አድርገን መሞከር አለብን ማለት ነው። ይሄ ታይም ኮንሱሚንግ ነው፣ ጊዜ ይፈጃል። ስለዚህ አዘር ሜትዶች አሉ ማለት ነው። በኋላ የምናያቸው ኤሊሚኔሽን፣ ሰብስቲቱሽን የምንላቸው ቀለል ያሉ ሜትዶች አሉ። ሶ እየተካን እንሞክር። እሺ 2x ማይነስ ዋይ ኢዝ ኢኳል ቱ ማይነስ 1 አለ። ስለዚህ ኤክስ ፕላስ ዋይ ደግሞ 4 አለ። ሶ የኤክስ ቫሊዩ 0 ሲሆን 1 ሲሆን እያልን እንግዲህ እያስገባን መሞከር ነው። ሶ ሁለቱ ኢኩዌሽኖች ናቸው። በሁለቱ ኢኩዌሽኖች የዋይ ቫሊዩ ምን ይሆናል የሚለውን ቼክ እናደርጋለን። ሶ ኤክስ ቫሊዩ 0 ነው ብለናል። የመጀመሪያውን ኢኩዌሽን እንተካ። 2x ማይነስ ዋይ ኢዝ ኢኳል ቱ ማይነስ 1 2 ታይምስ 0 የኤክስ ቫሊዩ 0 ነው። ማይነስ ዋይ ኢዝ ኢኳል ቱ ኔጌቲቭ 1። ስለዚህ 2 ታይምስ 0 ኢዝ 0 ኔጌቲቭ ዋይ ኢዝ ኢኳል ቱ ኔጌቲቭ 1 ይሆናል። ሶ ዋይ ኢዝ ኢኳል ቱ ፕላስ 1 ይሆናል። መጨረሻ ላይ በኔጌቲቭ ስናካፍለው የኤክስ ቫሊዩ 0 ስትሆን ዋይ ቫሊዩ 1 ይሆናል ማለት ነው። ሁለተኛው ኢኩዌሽን ላይ እንተካ እስኪ። የኤክስ ቫሊዩ 0 ሲሆን 0 ፕላስ ዋይ ኢዝ ኢኳል ቱ 4 ይሆናል። ዋይ ኢዝ ኢኳል ቱ ስንት ይሆናል? 4 ይሆናል። በሁለተኛ ኢኩዌሽን የኤክስ ቫሊዩ 0 ሲሆን የዋይ ቫሊዩ 4 ይሆናል። አንድን እናስገባ እስኪ ደግሞ እንደዚሁ ኤክስ ኢዝ ኢኳል ቱ 1 ሲሆን 2x ማይነስ ዋይ የመጀመሪያ ኢኩዌሽን ላይ 2x ማይነስ ዋይ ኢዝ ኢኳል ቱ ኔጌቲቭ 1 2 ታይምስ 1 2x ማለት 2 ታይምስ 1 ኤክስን መተካት ነው። ማይነስ ዋይ ኢዝ ኢኳል ቱ ኔጌቲቭ 1 2 ማይነስ ዋይ ኢዝ ኢኳል ቱ ኔጌቲቭ 1 ማይነስ ዋይ ኢዝ ኢኳል ቱ ኔጌቲቭ 1 ማይነስ 2 ትሆናለች ከኢኩዌሽን ስታልፍ። ሶ ማይነስ ዋይ ኢዝ ኢኳል ቱ ማይነስ 3 በኔጌቲቭ ሁለቱም ይጣፋሉ። ዋይ ኢዝ ኢኳል ቱ ስንት ይሆናል? 3 ይሆናል ማለት ነው።
በሁለተኛው ኢኩዌሽን ላይ ስናይ ደግሞ ኤክስ ፕላስ ዋይ ኢዝ ኢኳል ቱ 4 ይሆናል። ኤክስ አንድ ነች። ሶ ዋን ፕላስ ዋይ ኢዝ ኢኳል ቱ 4 ይሆናል ማለት ነው። ዋይ ኢዝ ኢኳል ቱ ስንት ይሆናል? 4 ማይነስ 1 4 ማይነስ 1 ኢዝ ኢኳል ቱ ስንት ይሆናል? 3 ማለት ነው። በሁለተኛው ኢኩዌሽን የዋይ ቫሊዩ 3 ሆነልን። ሶ እዚህ ጋር ማቆም እንችላለን ማለት ነው። የሶሉሽን ሴታችንን ስላገኘን ዋይ ቫሊዩ ሁለቱም እኩል የሚሆኑት መቼ ላይ ነው? ኤክስ አንድ ስትሆን ማለት ነው። ኤክስ አንድ ስትሆን የዋይ ቫሊዩ 3 ይሆናል ማለት ነው። ሶ ሁለቱም ኢኩዌሽን ላይ ስናስገባ ኤክስ አንድ አስገብተን ዋይ 3 ስናስገባ በሁለቱም ኢኩዌሽን ላይ ትሩ ያደርጉልናል ማለት ነው። ቱ ኤክስ ማይነስ ዋይ አድርገን ስንሰራ መጨረሻችን ኔጌቲቭ 1 ይሆናል። ኤክስ ፕላስ ዋይ አድርገን ስንሰራ መጨረሻችን 4 ይሆናል ማለት ነው። ካላገኘን ግን እንደዚሁ መቀጠላችን አይቀርም። 5 6 ድረስ እየተካን እያስገባን የኤክስ ቫሊዩ እያስገባን እስክናገኝ ድረስ መቀጠል ይኖርብናል ማለት ነው። ሶ የቴብል ሜትድ ድሮባኩ ይሄ ነው። በጣም አድካሚ ነው። በጣም እየበዛ ሲሄድ ታይም ኮንሱም ያደርጋል ማለት ነው። ሶ ሶሉሽናችን የኤክስ ቫሊዩ 1 የዋይ ቫሊዩ 3 ይሆናል ማለት ነው ፎር ዚስ ሊኒየር ኢኩዌሽንስ። ሁለተኛውንም እንደዚሁ እናንተ መስራት ትችላላችሁ። ከፈለጋችሁ በቴብል አድርገን መስራት እንችላለን። በጣም ቀላል ነው። ዲተርማይን ዌዘር ዘ ኦርደር ፔር 8 5 ኢዝ ዘ ሶሉሽን ዘ ፎሎዊንግ ኢኩዌሽን ኢንቱ ቫሪያብልስ ኦር ኖት ነው የሚለው። ስለዚህ ቀጥታ መተካት ነው። በቃ ሁለቱም ጋር ተክተን በሌፍት በኩል ያለውና በራይት በኩል ያለው ከኢኳሊቲ ሳይኑ እኩል ነው አይደለም የሚለውን በቃ ተክተን መሞከር ነው። ሶ 5x ማይነስ 4y አድርገን ኤክስ እና ዋይን ተክተን 20 ይመጣል ወይስ አይመጣል የሚለውን ቼክ ማድረግ ብቻ ነው። ሶ 5x ማይነስ 4y ከ20 ጋር እኩል ነው አይደለም ብለን ዳሽ እናደርግና ኤክስ ቫሊዩ ስንት ነው? 8 5 ታይምስ 8 ማይነስ 4 ታይምስ ዋይ ደግሞ 5 ነው። ስለዚህ 5 ታይምስ 8 ኢዝ 40 ማይነስ 4 ታይምስ 5 ኢዝ 20 40 ማይነስ 20 ስንት ነው? 20 መጣ ነው። ስለዚህ ከኢኳሊቲ ሳይን በኋላ ያለው ስንት ነው? ኢኳል ቱ 20 ስለተባል 20 ከ20 ጋር እኩል ነው፣ ትሩ ነው ማለት ነው። ሌላ ቁጥር ቢመጣ ኖሮ ትሩ አይደለም ሶሉሽን አይሆንም እንል ነበር። እሺ ሁለተኛው ላይ ደግሞ 2x ማይነስ 3y ኢዝ ኢኳል ቱ ኔጌቲቭ 1 የሚለው ሶ 2 ታይምስ 8 ኤክስ ቫሊዩ ማይነስ 3 ታይምስ 5 ኢዝ 5 የዋይ ቫሊዩ ነው። ዳሽ ኔጋቲቭ 1 ይሆናል። ሶ 2 ታይምስ 8 ኢዝ 16 ማይነስ 3 ታይምስ 5 ደግሞ ስንት ነው? 15 ኢዝ ኢኳል ቱ ስንት ይሆናል? 1 ፖዚቲቭ 1 ነው የሚሆነው። ይሄ 16 ሲቀነስ 15 ፖዚቲቭ 1 ነው። ከኢኳሊቲ ሳይን በኋላ ያለው ደግሞ ኔጌቲቭ 1 ነው። ስለዚህ እኩል አያመጣልንም። ስለዚህ በአንዱ ሶሉሽን ትክክል ሆኖ በሁለተኛው ሶሉሽን ካፈረሰ መልሱ ልክ አይደለም ማለት ነው። ስለዚህ የነዚህ ኢኩዌሽኖች ሶሉሽን 8 5 አይደለም ማለት ነው። የኤክስ ቫሊዩ 8 የዋይ ቫሊዩ 5 ኢትስ ኖት ዘ ሶሉሽን ኦፍ ዚስ ሶሉሽን ዚስ ኢኩዌሽንስ ማለት ነው ኢንቱ ቫሪያብልስ። ሁለቱንም ትሩ ሊያደርግ ይገባል። ኔጌቲቭ 1 ቢመጣ ኖሮ የታችኛው የላይኛው 20 መጥቶልናል። እንደዛ ቢሆን ኖሮ ሶሉሽን ሴት ነው እንለው ነበር። ነገር ግን አንዱን አሟልቶ ሁለተኛውን ኢኩዌሽን የማያሟላ ከሆነ ዚስ ኦርደር ፔር ኢዝ ኖት ዘ ሶሉሽን። ኦርደር ፔር ማለት ኤክስ እና ዋይ ቫሊዩ በቅንፍ በብራኬት የምናስቀምጥበት አጻጻፍ ኦርደር ፔር ይባላል። ኤክስ እና ዋይ ቫሊዎችን ማለት ነው። ሶ ኔክስት ርዕሳችን የሚሆነው ሶልቪንግ ሲስተምስ ኦፍ ሊኒየር ኢኩዌሽንስ ኢንቱ ቫሪያብልስ ዩዚንግ ምንድን ነው? ሰብስቲቱሽን እንለዋለን ማለት ነው። ይሄ በጣም አሪፍ ሜትድ ነው። ቀጥሎ የኤሊሚኔሽን ደግሞ እንደዚሁ አሪፍ እየሆነ ይሄዳል። ሰብስቲቱሽን ሜትድ ምን ማለት ነው የሚለውን ደግሞ በደንብ ኢንዲቴል ለማየት እንሞክራለን። ቀለል አድርገን እንድትረዱት ለማድረግ እንሞክራለን ማለት ነው። አብራችሁን ሶ ዜር አር ስቴፕስ ኢን ሶልቪንግ ሊኒየር ኢኩዌሽንስ ኢንቱ ቫሪያብልስ ባይ ሰብስቲቱሽን ሜትድ። እነዚህ ስቴፖች አሉ። ምንድን ነው አድርጉ የሚለውን በምሳሌ ብናየው ደግሞ በደንብ እየገባን ይሄዳል። ግን ራፍሊ ማየት እንችላለን። ስቴፕ 1 ሶልቭ ዋን ኦፍ ዘ ኢኩዌሽንስ ፎር ዋን ቫሪያብልስ ኢን ተርምስ ኦፍ ዘ አዘር ይላል። አንዱን
ከሁለቱ ኢኩዌሽኖች ዋን ኦፍ ዘ ቫሪያብል ኢን ተርምስ ኦፍ ዘ አዘር ኤክስፕረስ ማድረግ ምን ማለት ነው? አሁን ለምሳሌ 2x ፕላስ y ኢዝ ኢኳል ቱ 3 ቢል አሁን y ኢዝ ኢኳል ቱ ብለን ማይነስ 2x ፕላስ 3 ብለን እንደ መግለጽ ዋይን በኤክስ ተርም መግለጽ ማለት ነው። ኤክስፕሬሲንግ ኢን ዋን ቫሪያብል ባይ አናዘር ቫሪያብል y ኢዝ ኢኳል ቱ እንደዚህ ብለን ኢኩዌሽኑን ማስተካከል ማለት ነው። የዋይ ቫሊዩ ይሄ ነው ኤክስ ፕላስ ሰምቲንግ ወይ ደግሞ ማይነስ ኤክስ ፕላስ ሰምቲንግ እናደርገዋለን። ከዛ ሁለተኛው ደግሞ ቀጥሎ ሰብስቲቱት ማድረግ ነው ኢንቱ አናዘር ኢኩዌሽን። ሁለተኛው ኢኩዌሽን ላይ የዋይ ቫሊዩ ያደረግነውን መተካት ማስገባት ዋይ ኢዝ ኢኳል ቱ ኤክስ ፕላስ ምናምን ያለውን በሙሉ እንዳለ ወስደን እዛኛው ሁለተኛው ኢኩዌሽን ላይ ማስገባት ነው። በኤግዛምፕል ይገባናል። ከዛ በኋላ ሰብስቲቱት አድርገን አንድ አይነት ቫሪያብል ከመጣልን አንድ ቫሪያብል መፈለግ በጣም ቀላል ስለሆነ እሱን መስራት ማለት ነው። ነገር ግን ሁለት ኢኩዌሽን ሁለት ቫሪያብል ከሆኑ አንድ ኢኩዌሽን ላይ ሁለቱንም ቫሪያብል ልናገኛቸው አንችልም። አንድ ቫሪያብል ካለና ሌሎቹ ቁጥር ከሆኑ ግን መልሱን ማግኘት ስለምንችል ማለት ነው። ከዛ ቼክ ማድረግ ነው። መጨረሻ ላይ ሶሉሽን የዋይ ቫሊዩን ካገኘን በኋላ የኤክስን ቫሊዩ ደግሞ እናገኛለን። ከዛ በኋላ ቼክ ማድረግ ማለት ነው። ሶ ኤግዛምፕል ላይ እንምጣ እስኪ። በጣም ግልጽ የሚሆነው በኤግዛምፕል ነው። ሶልቭ ይላል ማይነስ ኤክስ ፕላስ ዋይ ኢዝ ኢኳል ቱ ኔጌቲቭ 5 ይላል። ሶ የመጀመሪያው ስቴፓችን ዋይን ኢን ተርምስ ኦፍ ኤክስ መግለጽ ነው። ይሄ ማለት ዋይ ኢዝ ኢኳል ቱ ብቻ ብለን ማይነስ 5 ፕላስ ኤክስ ኤክስ ከኢኩዌሽን ስታልፍ ኔጋቲቭ ነበረች ወደ ፖዚቲቭ ትሆናለች። ስለዚህ ፕላስ ኤክስ ይሆናል። ዋይ ኢዝ ኢኳል ቱ ኤክስ ማይነስ 5 ማድረግ እንችላለን፣ ወይም ደግሞ ማይነስ 5 ፕላስ ኤክስ ዘሴም ነው፣ ተመሳሳይ ነው። ይሄ ኤክስፕሬሲንግ ዋይ ኢን ተርምስ ኦፍ ኤክስ ይባላል። ምን ማለት ነው? ዋይም ብቻዋን አስቀርታችሁ ዋይ ማለት ኤክስ ሲቀነስ 5 ነው ብለን አንድ አረፍተ ነገር አንድ ኤክስፕሬሽን ሰራን ማለት ነው። ከዛ ሁለተኛው ኢኩዌሽን ላይ እንሄድና 2x ማይነስ 5 ዋይ ኢዝ ኢኳል ቱ 1 እንላለን። 2x ማይነስ 5 እንልና ዋይ ቫሊዩ አገኘን። ዋይ ማለት ምን ብለናል? በመጀመሪያው ኢኩዌሽን ኤክስ ማይነስ 5 ነች። ስለዚህ ኤክስ ማይነስ 5ን እዚህ ዋይ ቦታ ላይ እናስገባለን ማለት ነው። ይሄ ኤክስፕሬሽን ከዛ በኋላ ሰብስቲቱት አደረግን ማለት ነው። የዋይን ቫሊዩ በኤክስ ማይነስ 5 ቀየር ነው ማለት ነው። ዚስ ኢዝ ኮልድ ሰብስቲቱሽን ሜትድ። መጀመሪያ ዋይ ማለት ኤክስ ማይነስ 5 ነው ካልን በኋላ በሁለተኛው ኢኩዌሽን የዋይን ቫሊዩ ኤክስ ማይነስ 5 ብለን እናስገባዋለን። ከዛ መስራት ነው፣ ቀላል ነው። ኤክስ ማይነስ 5 ደግሞ ሁለቱን ታባዛለች። ማይነስ 5 ኤክስ ፕላስ 25 ኢዝ ኢኳል ቱ 1 ይሆናል። ስለዚህ ይሄ ምንድነው? አሁን ብራኬት ላይ ያለ ነው። ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ እንደሚሆን ለማስታወስ ነው። ፖዚቲቭ ታይምስ ኔጌቲቭ ኔጌቲቭ ነው። ኔጌቲቭ ታይምስ ፖዚቲቭ ኔጌቲቭ ነው። ስለዚህ ኔጌቲቭ 5 ታይምስ ኔጌቲቭ 5 ፖዚቲቭ 25 እንደሆነ እንድታውቁ ነው። ስለዚህ 2x ማይነስ 5x ኢዝ ኢኳል ቱ ማይነስ 3x ማይነስ 3x ፕላስ 25 1 ይሆናል። ከዛ 25ን ወደዛ እናሻግራለን። ላይክ ተርም እንላቸዋለን። ተመሳሳይ ተርሞች ናቸው። ማይነስ 3x ኢዝ ኢኳል ቱ ምክንያቱም ሁለቱም ኮንስታንት ስለሆኑ መደመር መቀነስ ይችላሉ። 1 ማይነስ 25 ኔጌቲቭ 24 ይሆናል። ከዛ ኤክስን ማስቀረት ነው። ኦቨር ኔጌቲቭ 3 ኦቨር ኔጌቲቭ 3 ስታደርጉ ኤክስ ይሆናል። ኤክስ ይቀራል ምክንያቱም 1 ይሆናል ማለት ነው። ከዛ 24 ሲካፈል ለ3 ኔጌቲቭ በኔጌቲቭ ይጣፋል። ኔጌቲቭ በኔጌቲቭ ሲካፈል ፖዚቲቭ ስለሆነ 24 ሲካፈል ለ3 ደግሞ ስንት ይሆናል? 8 ይሆናል ማለት ነው። ሶ የኤክስ ቫሊዩ ቀላል ነው፣ አገኘ ነው። ምን አደረግን? መጀመሪያ ሰብስቲቱት አደረግ ነው ማለት የኤክስን ቫሊዩ ኢን ተርምስ ኦፍ ኤክስ ማይነስ 5 ሰብስቲቱት ካደረግ ነው የኤክስ ቫሊዩ ኤክስ ብቻ ነው የምትቀረን፣ እሷን መፈለግ ቀላል ነው ማለት ነው። ቀጥሎ እንግዲህ ቀላል ነው በቃ ዋይ ማለት ኤክስ ማይነስ 5 ነው ብለናል። ኤክስ 8 አግኝተናል። 8 ሲቀነስ 5 ዋይ ቫሊዩ 3 ይሆናል ማለት ነው። ስለዚህ ኤክስ ቫሊዩ 8 ዋይ ቫሊዩ 3 ብለን ማረጋገጥ እንችላለን። ከዚህ በኋላ ሁለቱም ኢኩዌሽን ላይ የ8 እና 3ን ተክታችሁ ብትሰሩ ትክክለኛ መልስ ይመጣል ማለት ነው። ስለዚህ በኤክስ ቦታ 8ን አስገቡ፣ በዋይ ቦታ 3ን አስገቡ፣ ማረጋገጥ ትችላላችሁ። ሶ ዚስ ኢዝ ኮልድ ሰብስቲቱሽን ሜትድ። ወይም ደግሞ ኢን ተርምስ ኦፍ ኤክስን መተካትም ትችላላችሁ። ኤክስ ኢዝ ኢኳል ቱ ብላችሁ ዋይ ፕላስ ሰምቲንግ ብላችሁ መስራትም ትችላላችሁ። ዋናው ምንድን ነው? አንዱን ቫሪያብል በሌላው ቫሪያብል ኤክስፕረስ ማድረግ። ቅድም እንዳልነው ዋይ ኢዝ ኢኳል ቱ ኤክስ ማይነስ 5 ብለን
አንድ አረፍተ ነገር ኤክስፕሬሽን መስራት አንድ ኤክስፕሬሽን መስራት ዋይ ማለት ኤክስ ሲቀነስ 5 ነው ብለን በመጀመሪያው ኢኩዌሽን እንሰራለን። ከዛ በኋላ ቀጥሎ ሁለተኛው ኢኩዌሽን ላይ የዋይን ቫልዩ ኤክስ ማይነስ 5 ነው ያልነውን ኤክስ ማይነስ 5 አድርገን ዋይን እንተካለን። ሰብስቲቱት አደረግን ማለት ነው። ከዛ መልሱን መስራት እንችላለን ማለት ነው። ኤክሰርሳይዝ 3.3 ኤን እንየው እስኪ። ዋይ 4x ፕላስ ዋይ ኢዝ ኢኳል ቱ 23 ይላል። ዋይ ኢዝ ኢኳል ቱ 6x ፕላስ 3 ነው የሚለው። ይሄ ደግሞ እንደውም የተቀመጠ ነው። ዋይ 6x ፕላስ 3 ነው ብሎናል። ሶ ዋይ ቦታ ላይ መተካት ነው በቃ እላይኛው ኢኩዌሽን ላይ 4x ፕላስ ዋይ 6x ፕላስ 3 ነው ተብለናል። 6x ፕላስ 3 ኢዝ ኢኳል ቱ ስንት ሆነ? 23 23 ይሆናል ማለት ነው። ሶ 4x ፕላስ ዋይ የተባለው ማን ነው? 6x ፕላስ 3 ነው። ቀጥታ የሚያባዛው ነገር ስለሌለ ከብራኬት ማውጣት እንችላለን። 3x ፕላስ 6x ፕላስ 3 ኢዝ ኢኳል ቱ 23 ይሆናል። ላይክ ተርሞቹ ኤክስ ያላቸው መደመር ይችላሉ። 10 ባናና እና 4 ባናና 6 ባናና 10 ባናና ይሆናል ማለት ነው። ሶ 10x ፕላስ 3 ኢዝ ኢኳል ቱ 23 ይሆናል። 10x ኢዝ ኢኳል ቱ አሁን ደግሞ ላይክ ተርሞችን እንሰብስብ። ኮንስታንቶች ቁጥሮችን ብቻ ማለት ነው። 23 3 ከኢኩዌሽን ስታልፍ ኔጌቲቭ ትሆናለች። ስለዚህ 10x ኢዝ ኢኳል ቱ 23 ሲቀነስ 3 ስንት ነው? 10 ይሆናል 20 ይሆናል። ሶ ኤክስን ለማስቀረት ኦቨር 10 ሲካፈል ለ10 ሲካፈል ለ10 በሁለቱም ኢኩዌሽን ማድረግ እንችላለን። ከዛ ኤክስ ኢዝ ኢኳል ቱ 20 ሲካፈል ለ10 ስንት ይሆናል? 2 ኤክስ ኢዝ ኢኳል ቱ 2 ይሆናል ማለት ነው። መልሳችን 2 መጣ የኤክስ ቫልዩ። ዋይ ቫልዩ እንግዲህ 6x ፕላስ 3 ነው ብለናል። ስለዚህ በቃ ኤክስን በሁለት እንተካለን። 6 ታይምስ ኤክስ ፕላስ 3 እንላለን። ዋይ ኢዝ ኢኳል ቱ 6 የኤክስ ቫልዩ አግኝተናል 2 ፕላስ 3 ሶ ዋይ ኢዝ ኢኳል ቱ ስንት ነው? 6 ታይምስ 2 12 ፕላስ 3 ስንት ይሆናል? 15 ይሆናል ማለት ነው። የዋይ ቫልዩ ኢዝ 15 ይሆናል ማለት ነው። ስለዚህ ሶሉሽን ሴታችን ስንት ነው? ኤክስ 2 ዋይ 15 ይሆናል። በሁለቱም ኢኩዌሽን ተክታችሁ ስትሰሩ ሶሉሽኑ ተመሳሳይ ይሆናል ማለት ነው። መልስ ማግኘት እንችላለን። 4x ፕላስ ዋይ አድርጋችሁ ተክታችሁ ስትሰሩ 23 ይሆናል። ዋይ ኢዝ ኢኳል ቱ 6x ፕላስ 3 ብላችሁ ስትሰሩም እንደዚሁ እኩል ይሆናል። ስለዚህ ሶሉሽን ሴታችን ትክክል ነው ማለት ነው። እንደዚህ አድርገን እንሰራለን። ሶ ስቴፖችን ለማስታወስ ያክል ፈርስት ኤክስፕረስ ማድረግ ዋይ ኢዝ ኢኳል ቱ ኤክስ ፕላስ ሰምቲንግ እንደዚህ ነው ብለን ካደረግን በኋላ ከዛ በሁለተኛው ኢኩዌሽን ላይ የዋይን ቫልዩ በኤክስ እንደዚህ ነው ባልነው መተካት ማለት ነው። ሌትስ ዱ ዲ ላይ እንድረስ እና 2x ማይነስ 7 ዋይ ኢዝ ኢኳል ቱ 2 3x ፕላስ ዋይ ኢዝ ኢኳል ቱ ኔጋቲቭ 20 ይላል። ስለዚህ አንዱን የቀለለንን ኤክስፕረስ ማድረግ ዋይ ኢዝ ኢኳል ቱ ስንት ነው? ማይነስ 20 3x ከኢኳሊቲ ስታልፍ ማይነስ 3x ይሆናል። ስለዚህ ዋይ ኢዝ ኢኳል ቱ ማይነስ 20 ማይነስ 3x ኤክስፕረስ አደረገ ነው ማለት ነው። በቃ ዋይ ማለት ኔጌቲቭ 20 ሲቀነስ 3x ነው ብለን ጨረስን። ስለዚህ ኔጌቲቭ 20 ሲቀነስ 3x ማለት ዋይ ስለሆነ እላይኛው ላይ የዋይን ቫልዩ በኔጌቲቭ 20 ሲቀነስ 3x እንተካለን ማለት ነው። ዚስ ኢዝ ኮልድ ሰብስቲቲዩሽን። ስለዚህ ኢዝ ኢኳል ቱ ስንት ይሆናል? ዋይን ብቻ ነው የተካናት ማለት ነው። 2x ማይነስ 7 ታይምስ ኔጌቲቭ 7 ታይምስ ኔጌቲቭ 20 ስንት ነው? ፖዚቲቭ 140 ይሆናል። ከዛ ኔጌቲቭ 7 ታይምስ ኔጌቲቭ 3 ፖዚቲቭ ስንት ይሆናል? 21x ይሆናል። ከዛ ኢዝ ኢኳል ቱ ስንት ነው? 2 ይሆናል ማለት ነው። ሶ 2x ፕላስ 21x ብለን ማሸጋሸግ እንችላለን፣ ማቀያየር እንችላለን። ፕላስ 140 ኢዝ ኢኳል ቱ ስንት ይሆናል? 2 23x ኢዝ ኢኳል ቱ ፕላስ 140 ኢዝ ኢኳል ቱ ስንት ይሆናል? 2 ሶ 23x ኢዝ ኢኳል ቱ ላይክ ተርም መሰብሰብ ነው። አሁን 2 ሲቀነስ 140 ፖዚቲቭ ነበረች፣ ከኢኳሊቲ ስታልፍ ኔጌቲቭ ትሆናለች። 23x ኢዝ ኢኳል ቱ ስንት ይሆናል? ኔጌቲቭ 138 ኦቨር 23
ኦቨር 23 ይሆናል። ስንት ይሆናል ማለት ነው? 23 በ23 ይጣፋል። 23 ሲካፈል ለ23 አንድ ማለት ነው። ኤክስ ኢዝ ኢኳል ቱ 138 ሲካፈል ለ23 ማለት ነው። the answer is this x is equal to x is equal to -6 ይሆናል ማለት ነው። እንደዛ አድርገን መስራት እንችላለን። ከዛ በኋላ የዋይ ቫልዩ መፈለግ ነው። የኤክስን ቫልዩ ካገኘን የዋይ ቫልዩ ማግኘት ቀላል ነው። y is equal to -20 -3x ነው ተብለናል። ስለዚህ y is equal to -20 ሲቀነስ 3 ታይምስ ስንት ይሆናል? -6 ይሆናል ማለት ነው። so y is equal to -20 -3 ታይምስ -6 ፖዚቲቭ 18 ይሆናል። ስለዚህ -20 ፕላስ 18 ደግሞ y is equal to -2 ይሆናል ማለት ነው። the answer is -2 ሶሉሽን ሴታችን የኤክስ ቫልዩ -6 የዋይ ቫልዩ -2 ይሆናል ማለት ነው። እነዚህን ተክታችሁ በሁለቱም ኢኩዌሽን ብታስገቡ መልሳችን ትክክለኛ ይሆናል ማለት ነው። እንደዛ አድርጋችሁ ማረጋገጥ ትችላላችሁ። our solution is -6 -2 በኦርደር ፔር ማስቀመጥ እንችላለን። እሺ ሌላ ጥያቄዎችን እንስራ እስኪ። እንግዲህ አለፍ አለፍ እያደረግን የምንሰራው ከጊዜ አንጻር ነውና ጥያቄዎችን መጠየቅ ትችላላችሁ። በቴሌግራም ወይም ደግሞ በኮሜንት ላይ መጠየቅ ይቻላል። ቀጥሎ ደግሞ እንደዚሁ እንጨምር እስኪ። ጂ ላይ ስንሄድ ደግሞ 2x + 3y = -13 ይላል። 4x - 10 = 6y ይላል። ይሄ ምንድነው? ከኢኳሊቲ ያሉ ቁጥሮችን ድሮ ኮንስታንት ነበር የምናገኘው። ከኢኳሊቲ በኋላ አሁን 6y የሚል ነገር መጣ። ምን ማድረግ ነው? በቃ በአንድ በኩል መሰብሰብ ነው። ምንም የሚከብድ ነገር የለውም። ወይም ደግሞ ዋይም ብቻ ማስቀረት እንችላለን። ኦቨር 6 አድርገን 4x 6/6 ይጣፋል። y = ስንት ይሆናል? 4x - 10 ኦቨር 6 ይሆናል ማለት ነው። ኦቨር ዘ ሆል ኦቨር 6። ይሄ ምን ማለት ነው? መደመር መቀነስ ሲሆን ለሁለቱም ነው 6 የምታካፍለው። ስለዚህ 4 2 ታይምስ 2x - 5 ማድረግ እንችላለን። ሁለቴ ጋር አውጥተን ኦቨር 6 እናደርጋለን። ለማቃለል እንዲመቸን ነው ይሄ የምናደርገው። ምክንያቱም 2 ታይምስ 2x 4x ነው። 2 ታይምስ -5 -10 ነው። ስለዚህ በሁለት ሲካፈል 2x - 5 ኦቨር 3 ይሆናል ማለት ነው። ምክንያቱም በሁለት ስናጣፋ በሁለት 1 በሁለት 6 ይሆናል ማለት ነው። ከብራኬት ውጭ ያለችዋ ትጠፋለች። ስለዚህ y = 2x - 5 ኦቨር 3 ነው ብለን ኤክስፕረስ አደረግነው። ቀጥሎ የሚሆነው እንግዲህ በላይኛው ኢኩዌሽን ላይ መተካት ነው፣ ሰብስቲቲዩት ማድረግ ነው። የዋይን ቫልዩ 2x - 3 + 3 y = -13 ብሎናል። 2x + 3 ታይምስ y ቫልዩ አግኝተናል። 2x - 5 ኦቨር 3 ብለን መተካት ነው ማለት ነው። 2x + 3 ታይምስ 3 ታይምስ እናደርግና ይሄንን ከለር እንቀይር። 3 ታይምስ y 3yን ሙሉ አይደለም እንቀይረው፣ y ቫልዩን ብቻ ነው እንቀይረው። ስለዚህ 2x - 5 ኦቨር 3 = ስንት ይሆናል? -13 ተብለናል ማለት ነው። አሁን የy ቫልዩ ተካን። አሁን x ብቻ ነው ያለን፣ y ቫልዩ የሚባል የለም። ስለዚህ ኤክስን ማግኘት ቀላል ነው ማለት ነው፣ አንድ ቫሪያብል ስለሆነ 3 በ3 ማጣፋት እንችላለን። 3 ታይምስ ስለሆነች 2x - 5 = -13። ስለዚህ 2x + 2x 4x - 5 ስንት ይሆናል? -13። 4x -13 ፕላስ 5 ይሆናል። -5 የነበረችዋ ከኢኳሊቲ ስታልፍ ፖዚቲቭ ትሆናለች። 4x -13 ፕላስ 5 ስንት ነው? -8 ኦቨር 4 አድርገን የኤክስን ቫልዩ እናገኛለን ማለት ነው። የኤክስን ቫልዩ ብቻዋን እንድትቀር ሲካፈል ለ4 እናደርጋለን። -8 ኦቨር 4 -2 ይሆናል ማለት ነው። ስለዚህ የኤክስን ቫልዩ ካገኘን የዋይ ቫልዩ ማግኘት በጣም ቀላል ነው።
ሁለትን -2ን መተካትን በሁለቱም ኢኩዌሽን መስራት ትችላላችሁ። ደስ ባላችሁ መስራት ትችላላችሁ። አለበለዚያ ኤክስ ዋይ ኢዝ ኢኳል ቱ ኤክስ ማይነስ 5 ኦቨር 3 ነው ባልነው መሰረት ማስገባትም ትችላላችሁ ማለት ነው። እንደዛ አድርገን ማስገባት እንችላለን። አስገብተን መስራት እንችላለን። ስለዚህ እንደዛ አድርገን -2 ካገኘን በኋላ y is equal to x minus 5 over 3 በሚለው ኤክስን እንተካና ዋይን ማግኘት እንችላለን ማለት ነው። y is equal to 2 times -2 እናደርጋለን -5 is equal to -2 ማድረግ እንችላለን። 2 times -2 minus 5 over 3 is equal to y is equal to 2 times -2 minus 4 minus 4 minus 5 over 3 minus 4 minus 5 minus 9 ይሆናል -9 ይሆናል መደመር ነው። ከዛ over 3 is equal to y is equal to minus 9 over 3 ማለት -3 ነው። 9 ሲካፈል ለ3 3 ነው ኔጌቲቭ አለች። ስለዚህ ሶሉሽን ሴታችን -2 -3 ይሆናል ማለት ነው። የኤክስ ቫልዩ -2 የዋይ ቫልዩ -3 አድርገን እንሰራለን ማለት ነው። ኤክስ እና ዋይ ቫልዩ እንደዚህ እያገኘን ሰብስቲቱሽን ሜትድ እንግዲህ ይህን ይመስላል። እስኪ እንጨምርና ሞር ኮንሶሊዴት ለማድረግ ጥያቄዎችን እየደጋገሙ መስራት ያስፈልጋል። ኦኬ ሌትስ ጎ ቱ አይ ምንድነው እዚህ ጋር ኦቨር ያሉ ቁጥሮች ነው ለየት የሚያደርገው ምንድነው ስንል አሁን ለማቃለል እንዲሆነን እንደዚህ ኦቨር ያሉ ቁጥሮች ኦቨር ያላቸው ሲካፈል ለ3 ሲካፈል ለ6 ያላቸው ቁጥሮች ካሉ መጀመሪያ ሊኒየር እንዲሆንልን እነዚህ ሲካፈል ያሉትን ነገሮች ማቃለል ነው። ምን እናቃልላለን? የጋራ ቁጥር እንፈልግላቸዋለን። የ3 እና የ6 የጋራቸው ማን ነው? የጋራ ብዜት አሁን 3 6 9 እያለ ይሄዳል። 6 ደግሞ 6 9 እያለ ይሄዳል። ስለዚህ ሁሉንም በ6 ማባዛት እንችላለን። በ6 ስታባዛው ሁሉንም ጋር ከኢኳሊቲ በፊትና በኋላ በ6 ስናባዛ እኩል ስለሚሆን ሁሉንም በኩል ቁጥር ካባዛ ነው ኢኳሊቲውን አያፈርስብንም። 6 ታይምስ ኤክስ ኦቨር 3 ፕላስ 6 ታይምስ ዋይ ኦቨር 6 ኢዝ ኢኳል ቱ 3 ታይምስ 6 ይሆናል። 3 ታይምስ 6 ስንት ነው? 18 6 ኤክስ ኦቨር 3 ደግሞ ስንት ነው? 2 ኤክስ ይሆናል። 2 ኤክስ ፕላስ 6 ዋይ ኦቨር 6 ደግሞ እንደዚሁ 1 ይሆናል። 1 ዋይ ኢዝ ኢኳል ቱ 18 የቅድሙ ኤክስፕሬሽን እና ይሄኛው ከ2 ኤክስ ፕላስ ዋይ ኢዝ ኢኳል ቱ 18 ጋር ተመሳሳይ ነው፣ አንድ አይነት ነው። ሁሉንም በአንድ ሳይድ በ6 ነው ያባዛናቸው። ሁለተኛውንም በተመሳሳይ ኤክስ ኦቨር 2 ማይነስ ዋይ ኦቨር 4 ኢዝ ኢኳል ቱ 1 ይላል። ሁሉንም በጋራ ቁጥራቸው የጋራ ብዜት ትልቁ የጋራ ብዜት ጋር በ4 እናባዛለን፣ ምክንያቱም ሁሉም እንዲጣፋልን ማለት ነው። 4 ታይምስ ኤክስ ኦቨር 2 ማይነስ 4 ሁሉንም ነው የምታባዛው 4 ታይምስ ዋይ ኦቨር 4 is equal to 1 times 4. 1 times 4 is 4. 4 times x over 2, 4 over 2 is 2x ይሆናል። 2x minus 4 over 4 ደግሞ 1 ነው። 1 y is equal to 4. ይህም እንደዚህ ኤክስፕሬሽኑ አሁን ቀለል አለልን ማለት ነው። ለማየት እንዲመቸም ቅድም ስንሰራቸው የነበሩት ኤግዛምፕሎች ጋር ተመሳሰለ። ከዚህ በኋላ በቃ በተለመደው ስቴፕ ኤክስፕሬስ ማድረግ፣ ከዛ ሰብስቲቱት ማድረግ፣ ከዛ ሶሉሽን መፈለግ ነው። ዜን ቼክ ማድረግ እንችላለን። አሁን 2x ማይነስ y is equal to 4 ማይነስ 4 is equal to 0 ማድረግ እንችላለን። 4ን ወደዚህ ያመጣን ማለት ነው። አሁን ኤክስፕሬስ እያደረግን ነው። 2x ማይነስ 4 ማይነስ y የነበረችዋ ፕላስ y ትሆናለች ከኢኳሊቲ ስታልፍ። 2x ማይነስ 4 is equal to y ብለን ኤክስፕሬስ አደረግ ነው ማለት ነው። 2x ማይነስ 4 is equal to y ማለት 2x ሲቀነስ 4 ነው ብለን ኤክስፕሬስ አደረግን። ከዚህ በኋላ ሁለተኛው ኢኩዌሽን ላይ ሄደን 2x ማይነስ ፕላስ y is equal to 18 እንላለን። y ማን ነው ስንል
ኤክስፕረስ አድርገነዋል 2x ማይነስ 4 ነው ብለናል። ሶ እንተካዋለን 2x ማይነስ 4 በዋይ ቦታ 2x ማይነስ 4ን ተካን ማለት ነው። ሰብስቲቲዩት አደረግን። ሶ 2x ፕላስ 2x ማይነስ 4 ኢዝ ኢኳል ቱ 18 ይሆናል። 2x ፕላስ 2x ማይነስ 4 ኢዝ ኢኳል ቱ 18። አሁን 2x አንድ አይነት ስለሆኑ መደመር እንችላለን። 2x ፕላስ 2x 4x ማይነስ 4 ኢዝ ኢኳል ቱ 18 ይሆናል። ሶ 4x ኢዝ ኢኳል ቱ አራት ከኢኳሊቲ ማለፍ ትችላለች። ስለዚህ ፕላስ ትሆናለች። ፕላስ 4 ኔጌቲቭ የነበረችዋ ፕላስ 4 4x ኢዝ ኢኳል ቱ 18 ፕላስ 4 ኢዝ 22 22 ይሆናል። ኦቨር 4 ሶ 4x በ4 ይጣፋል። ኤክስ ኢዝ ኢኳል ቱ 22 ኦቨር 4 ማለት በሁለት ስናካፈላቸው 22 ሲካፈል ለ2 11 4 ሲካፈል ለ2 2 ይሆናል። ስናቃልለው ማለት ነው። የኤክስ ቫሊዩ 11 ኦቨር 2 ነው። ዋይ ቫሊዩ እንግዲህ 2x ማይነስ 4 ኢዝ ኢኳል ቱ ዋይ ነው ብለናል። ቀጥታ መተካት ነው። የ2 ታይምስ ኤክስ ደግሞ ስንት ነች? 11 ኦቨር 2 ነች። ማይነስ 4 ኢዝ ኢኳል ቱ ዋይ። ሶ 2 ታይምስ 11 ኦቨር 2 2 በ2 ይጣፋል። ስለዚህ 11 ሲቀነስ 4 የዋይ ቫሊዩ ይሆናል ማለት ነው። 11 ሲቀነስ 4 ስንት ነው? 7። ሶ ዘ ሶሉሽን ሴት ኢዝ ኤክስ 11 ኦቨር 2 ዋይ 7 ይሆናል ማለት ነው። ሶ ሁለቱንም ኢኩዌሽን ሊያሟላልን የሚችል እኩል ሊያደርግልን የሚችል ብንተካቸው ኤክስ ኦቨር 3 ፕላስ ዋይ ኦቨር 6 3 የሚያመጣልን፣ ኤክስ ኦቨር 2 ማይነስ ዋይ ኦቨር 4 1 የሚያመጡልን ቁጥሮች የኤክስ ቫሊዩ 11 ኦቨር 2 የዋይ ቫሊዩ 7 ብለን ሶሉሽን እናገኛለን። ቦርደር ፔር ስጽፉትም እንደዚህ አድርገን በብራኬት ኤክስን መጀመሪያ እናስቀድማለን። ኤክስ 11 ኦቨር 2 ኮማ የዋይ ቫሊዩ 7 አድርገን በብራኬት እናስቀምጣለን ማለት ነው። ይሄ በኦርደር ፔር አስቀምጥናቸው እንደማለት ነው። እንደዚህ አድርገን እንሰራለን። የጄን ምን እስኪ እንስራ እንጨምርና የዛሬውን ሌሰናችንን እናጠናቅቃለን። So this is 8x plus 3y is equal to 9. እሺ ከዛ ደግሞ ማይነስ ኤክስ ኦቨር 6 ፕላስ ዋይ ኦቨር 2 is equal to 2። አሁን የሰራ ነው ጋር ተመሳሳይ ነው። አሁን ኦቨር 6 ኦቨር 2 መኖሩ ነው። ስለዚህ ይሄኛውን መጀመሪያ ቅድም እንዳወራ ነው የጋራ ብዜት ትልቁ የሆነውን ቁጥር በ6 እናባዛለን። ስለዚህ ማይነስ 6x ኦቨር 6 ፕላስ 6y ኦቨር 2 6 ሁሉ ነው የምታባዛው እዚ ኳልቱ ስንት ነው? 6 ታይምስ 2 12። ሶ ማይነስ 6 ኦቨር 6 ማይነስ ኤክስ ይሆናል። 6 ባይ 6 ይጣፋል ወይም ደግሞ እዚ ኳልቱ 1 ስለሆነ ማለት ነው። 6 ኦቨር 2 ደግሞ 3y ኢዝ ኢኳል ቱ 12 ይሆናል። ሶ አሁን ቀለለልን። 8x ፕላስ 3y ኢዝ ኢኳል ቱ 9 ማይነስ x ፕላስ 3y ኢዝ ኢኳል ቱ 12። አሁን ይሄን ኢኩዌሽኖች እነዚህን ኢኩዌሽኖች መስራት እንጀምራለን ማለት ነው። መጀመሪያ ኤክስፕሬሽን እንደተለመደው የመጀመሪያው ስቴፓችን ኤክስፕረስ ማድረግ ነው። ኢን ተርምስ ኦፍ y ኢን ተርምስ ኦፍ x ማድረግ እንችላለን። 3y ኢዝ ኢኳል ቱ 12 ማይነስ x የነበረችዋ ፕላስ x ይሆናል። yን ብቻዋን ማስቀረት ነው እንግዲህ ኤክስፕረስ ማድረግ ማለት። ስለዚህ 3 ስላለች ማይነስ x ፕላስ 3y ኢዝ ኢኳል ቱ 12። ሶ 3yን እንዳለ ማድረግም እንችላለን። ማይነስ x ፕላስ ኢዝ ኢኳል ቱ 12 ማይነስ 3y ኦቨር ማይነስ 1 ኦቨር ማይነስ 1 x ኢዝ ኢኳል ቱ ስንት ይሆናል? ማይነስ 12 ፕላስ 3y ይሆናል ማለት ነው። ፕላስ 3y ሶ x ኢዝ ኢኳል ቱ ይሄኛው ኤክስን ኤክስፕረስ ማድረግ እንድንችል ነው። ኔጌቲቭ ሲካፈል ለኔጌቲቭ ፖዚቲቭ ነው ላስታውሳችሁ። ኔጌቲቭ ሲካፈል ለፖዚቲቭ ወይም ደግሞ ፖዚቲቭ ሲካፈል ለኔጌቲቭ አንዱ ኔጌቲቭ ከሆነ ዘ አንሰር ኢዝ ኔጌቲቭ። ማባዛት ላይም እንደዛው ተመሳሳይ ነው። x ኢዝ ኢኳል ቱ 3y ማይነስ 12
ኤክስን መተካት እንችላለን ስላችሁ ነው። አሁን ኤክስ ማለት 3y ማይነስ 12 ነው ብለን ኤክስፕረስ አደረግ ነው ማለት ነው። ቅድም በዋይ ነው እስከዛሬ እስካሁን ድረስ ስንሰራ የነበረው። አሁን ደግሞ በኤክስ እንስራ። ኤክስን ኤክስፕረስ አድርገን ኢንተርምስ ኦፍ ዋይ። ስለዚህ ኤክስ ማለት 3y ሲቀነስ 12 ነው ካል የኤክስ ቫሊዩ ላይ 3y ማይነስ 12 እናስገባለን። 8 ታይምስ 3y ማይነስ 12 ፕላስ 3y is equal to 9 ይሆናል። ይሄ ከተለመደው አሰራር ፍሌክሲብል እንድትሆኑ ነው። አይዘር ኤክስ አይዘር ዋይ ለተመቻችሁ ኤክስፕረስ አድርጋችሁ በሁለቱም መስራት እንደሚቻል ለማሳየት ነው። 8 ታይምስ 3y is equal to 24y 8 ታይምስ 12 is 96 ነው። ፕላስ 3y is equal to ስንት ይሆናል? 9። አሁን ሁሉም ዋይ ነው ያለው፣ ኤክስ የሚባል የለም። ስለዚህ አንድ ቫሪያብል ካለ ኢኩዌሽኑን መስራት ቀላል ነው። ተመሳሳይ ቁጥሮችን ተመሳሳይ ላይክ ተርሞችን ዋይ ያላቸውን በአንድ በኩል መሰብሰብ፣ ቁጥሮችን ብቻ ደግሞ በሌላ በኩል መሰብሰብ በሌላ ኢኳሊቲ። ስለዚህ 24y ሲደመር 3y ስንት ነው? 27y ማይነስ 96 is 9። 27y 27y is equal to 9 ፕላስ 96። ምክንያቱም ማይነስ 96 ከኢኳሊቲ ስታልፍ ፖዚቲቭ ትሆናለች። 27y is equal to 105 ይሆናል ኦቨር 27 የዋይ ቫልዩ ስንት ይሆናል? 27 በ27 ይጣፋል። 27 ሲካፈል ለ27 አንድ ስለሆነ ማለት ነው። ይጣፋል ማለት አንድ ነው ለማለት ነው። y is equal to 105 ሲካፈል ለ27 ማለት ነው። በ3 ማቃለል እንችላለን። 105 ሲካፈል ለ3 35 ነው። 27 ሲካፈል ለ3 9 ነው። ሶ y value is 35 over 9። ከዛ የኤክስ ቫልዩ ደግሞ ምን ማለት ነው ብለን ቅድም ኤክስፕረስ አድርገናል። ኤክስ is equal to 3y minus 12። እንደዚህ 35 ሲካፈል ለ9 ኦቨር 9 ኦቨር ምናምን የሚመጣ ቁጥር ያው ሶሉሽን ነው። የጥያቄው አይነት ስለተለየ ነው እንጂ ሶሉሽን አይሆንም ማለት አይደለም። ውጤታችን በፍራክሽን ቢመጣ ሶሉሽን አይሆንም ማለት አይደለም። ኔጌቲቭ ሊመጣ ይችላል፣ ፖዚቲቭ ሊመጣ ይችላል። ኢንፍራክሽንስ ኢን ዴሲማልስ ውጤታችን ሶሉሽናችን ሊመጣ ይችላል። ስለዚህ ሁሉንም አክሴፕት እናደርጋለን ማለት ነው ቤዝድ ኦን ዘ ኢኩዌሽን። ስለዚህ ኤክስ ኢዝ ኢኳል ቱ 3y ሲቀነስ 12 ነው ብለናል። ሶ 3 ታይምስ ዋይን አግኝተናል። ማነች? 35 ኦቨር 9 ማይነስ 12 ኢዝ ኢኳል ቱ ኤክስ ማለት ነው። ስለዚህ ኤክስ ኢዝ ኢኳል ቱ በ3 1 በ3 3 ከዛ 35 ሲካፈል ለ3 ወይም ደግሞ አባስተን 3 ሲባዛ በ35 ሲካፈል ለ9 ማድረግ እንችላለን። ሶ ኤክስ ኢዝ ኢኳል ቱ 35 ሲካፈል ለ3 ማይነስ 12 ይሆናል። የጋራ 3 ወስደን መጨረሻ ላይ 36 ኦቨር 3 ይሆናል 12 ማለት። ስለዚህ ኔጌቲቭ 1 ኦቨር 3 መጨረሻ ላይ ይመጣል። እሱ እናንተ ካልኩሌት ማድረግ ትችላላችሁ። እንግዲህ ሶሉሽን ሴታችን ኤክስ ቫልዩ ማይነስ 1 ኦቨር 3 ዋይ ቫልዩ 35 ኦቨር 9 ይሆናል ማለት ነው። በኦርደር ፔር እንደዚህ አድርገን እናስቀምጣለን። ይሄ ፖዚቲቭ ነው። 35 ኦቨር 9 ኢዝ አወር ሶሉሽን ሴት። እንግዲህ ይህን ኤክሰርሳይዝ በዚህ እናጠናቅቃለን። የዛሬው ትምህርታችንም እንግዲህ ረጋ ብለን ለማየት ሞክረናል። ቀጣይ በኢሊሚኔሽን ሜትድ እንዴት ነው የምንሰራው የሚለውን እናያለን ማለት ነው። እስከዛው ድረስ እንግዲህ አብራችሁን ሁኑ። መልካም ጊዜ